ማድረግ የተቻለ አንበበን ብቻ አይደለም ሕያው ምስክር ነን። ሰምተን ነበር አባ ርስት እንደምትሰጠን ሰምተን ነበር። ያለቀ ነው ማስረከበው ስትለን ሰምተን ነበር። ሩቅ መስሎን ነበር። ያለፉ ወራት የደረሰብን ነገር አስጨንቆን እግዚአብሔር ሆይ አይመስልም ነበር ሁኔታው። ለካ ንጋት ሊመጣ ነው፣ ጨለማው ይበረታው ነበር። ክብር ይሁንልህ፣ ክብር ይሁንልህ፣ ምስጋና ይሁንልህ፣ አክብሮት ይሁንልህ። ሃሌሉያ ጌታ ሆይ ተመስገን። ለስምህ ለጌትነትህ ክብርና ምስጋና አምልኮና ስግደት ስለተገባ ስብስብ ብሎ ወደ ማደሪያ ይግባ። ቀጣዩን ጊዜ ላንተ ሰጠን። ምሕረት ይክደነን፣ ደም ይሸፍነን፣ እጅ ይርዳን፣ ቀኝ ይደግፈን። የምስጋና ጠላት እጅ የተቀጣ ይሁን። የደስታችን ጠላት አናቱ የተመታ ይሁን። ማመስገናችን ደስ መሰኘታችንን አይቶ የተበሳጨ በየት ልነካካ የሚል ከማደሪያ የበቀል እሳት ይዝነብበት። በስም ሰይፍ የተቀጣ ይሁን፣ በስም ሰይፍ የተቀጣ ይሁን። እንደግን እንደ ቤተሰብ እንደ ራይ እንደ ቤተ ክርስቲያን የተሰለፈ የአውሬው አሰራር በስም ስልጣን የፈረሰ ይሁን፣ በስም ስልጣን የፈረሰ ይሁን። ከዚህ ራይ ላይ የፈረሰ ይሁን፣ ከዚህ ቤተ ክርስቲያን ላይ የፈረሰ ይሁን። በድልና በክብር መቀጠል ስለሚሆን እናመሰግንሃለን በጌታ በኢየሱስ ስም። ፓስተር አበራም እዚሁ ሰፈር ተወልዶ ያደገ ነው። ግን ወንጌል የሰማው ለእኛን ነው ማለት ድሮ እዚህ አልሰማም ማለት ታላቅ እህቱ እዚህ አለች። ከሰንበት ትምህርት ጀምሮ ጌታን የሰማ ግን ደግሞ አፈት ልኮ ነበር እግዚአብሔር ያገኘው። እግዚአብሔር ባሪያ ዛሬ እሱ ያገለግለናል። እንኳን ደህና መጣህ እንድታወራ ይሄንን ለመግቢያ ላይ ያልኩት ርዕስ የሰጠሁት በደንብ እንድትይዙልኝ የምፈልገው አንድ ነገር ያልኳችሁ እሱ ላይ ነው ማለት ነው። ሪቫይቫል ሊመጣ ሲል ብዙ ነገር ያስፈልጋል። ዛሬ ግን እኔ በልብ ያለው ከእናንተ ጋር እንዳነሳ አንድ ነገር ነው። ለዚህ አንድ ነገር የሰጠሁት ርዕስ ድር ቢያብር አንበሳ ያስር። ድር ቢያብር አንበሳ ያስር። ወገኖቼ አንድ አንበሳ እስከ 225 ኪሎ ግራም እንደሚመዝን ይነገራል። አንበሳ 225 ግራም ይመዝናል። ታዲያ 225 ግራም የሚመዝን አንበሳን ለማሰር ስንት ኪሎ ግራም ድር ያስፈልጋል? ይሄንን እኔ ስላልተዘጋጀ እናንተ ቤት ካልኩሌት አለ። 225 ኪሎ ግራም ድር እንግዲህ አሁን እዚህ ጋር የፈለገው ማለት ነው። ይሄ ተሰብስቦ አንበሳ ይህ ተረት የተረተው ነህምያ ይመስላል። አበሻ ይህ ተረት የተረተው ነህምያ ይመስለኛል። ቴዎሎጂካሊ በኋላ ያው እኔ ቴዎሎጂያን አይደለም ሰባኪ ነኝ፣ ይቅርታ አድርጉ። እንዴት ካላችሁ እነማን ለበጎ ስራ እጃቸውን አበርትተው አንበሳውን እንዳሰሩ እንመለከታለን። ቶሎ ቶሎ ይመጣ ታውቃላችሁ። የአፍሪካውያን ደካማና ጠንካራ ጎን ሪሰርች ሲሰራ አንዱ የሚገኘው አፍሪካውያን የአንድነትን ጥቅም እንደማናቅ ነው። የአንድነትን ኃይል እንደማንጠቀምበት ነው። እግዚአብሔር የጠራን በአንድነት ውስጥ ስራ እንድንሰራ። አሜን። ስለዚህ ቶሎ ቶሎ ልበል። ነህምያ 2:1-9 እንዲህ ይላል። በንጉሱ በአርጤክስስ ዘመን መንግስት መደበኛውን ትርጉም ማለት ነው በ20ኛው ዓመት ኒሳን ተብሎ በሚጠራ ወር የወይን ጠጅ በመጣለት ጊዜ
የወይን ጠጁን አንስቼ ለንጉሱ ሰጠሁት። ቀድሞ በፊቱ አዝኜ አላውቅም ነበር። ስለዚህ ንጉሱ ሳትታመም ፊትህ ለምን እንዲያዘን? ይሄ ራሱ ሌላ ስብከት ነው ወገኖች። አይውሽ እንደው ጊዜ ቢኖር መቼም ይህ የልብ ሐዘን እንጂ ሌላ አይደለም። እኔ በጣም ገረመኝ። ነህምያ እንዴት ነው እንደሆነ ፊቱን አይቶ ያወቀው ነገር? እኔ ተመልከቱ ሪስፖንድ በጣም ፈርቼ ለንጉሱ ንጉስ ለዘላለም ይኑር፣ አባቶቼ የተቀበሩባት ከተማ ስትፈርስ በሮቿን በሳት ሲቃጠሉ ለምን ፊቴ አይዘን አልኩት። ንጉሱም ታዲያ ምን ትፈልጋለህ አለኝ። ከዚያም ወደ ሰማይ አምላክ ጸለይ። ንጉሱን ደስ የሚያሰኘው ቢሆን ባሪያ በፊት ሞገስ ቢያገኝ እንደገና እንድሰራት ወደ አባቶቼ ወደ ተቀበሩባት ወደ ይሁዳ ከተማ እንዲሄድ ይፈቀድልኝ አልኩት። በእንዲህ አይነት ፓሽን የሀገር ፍቅር እግዚአብሔር ይስጠን። አሜን። በጣም በሚገርም አይነት ፓሽን ይላ ሂዝ ኔሽን። አንዳንዶቻችን እኮ እንደውም ወደዚህኛው ዘመን ብለን ለሰሜን እስከደቡብ ሌላ ነገር እንናገራለን። እግዚአብሔር በእንዲህ አይነት ፓሽን ሰውና ሀገር እንድንወድ ወደዚህ ያስገባል። አሜን። የሚገርም ሰው እንድሰራት አባቶቼ ወደ ተቀበሩባት ወደ ይሁዳ ከተማ እንዲሄድ ፍቀድልኛል። ከዚያም ንጉሱ አጠገቡ ከተቀመጠችው ንግስት ጋር በመሆን ጉዞ ምን ያክል ቀን ይፈጃል? በቃ ጓደኛሞች የሚያወሩት ወሬ ነው የሚመስለው። ይፈጃል። መቼስ ትመለሳለህ? እንዲመለስ ደግሞ ይፈልጋል ሲል ጠየቀኝ። ንጉሱም እኔን ለመስደድ ደስ አለው። እኔም ጊዜውን ወሰንኩ። ደግሞም እንዲህ አልሁት፣ ንጉሱን ደስ የሚያሰኘው ቢሆን ይሁዳ እስክደርስ ድረስ በደህና እንዲያሳልፉኝ በኤፍራጥስ ላሉ አገረ ገዦች ደብዳቤ ይሰጠኝ። እንዲሁም ለንጉሱ ደን ጠባቂ ለአሳፍ በቤተ መቅደሱ አጠገብ ላለው ለግንቡ በሮች ለከተማይቱ ቅጥርና እኔም ለምገባበት ቤት ሰረገላ የሚሆን እንጨት እንዲሰጠኝ ደብዳቤ ይጻፍልኝ። መልካሚቱ የአምላኬ እጅ በእኔ ላይ ነበረችና ንጉሱን ፈቀደልኝ። ስለዚህ በኤፍራጥስ ማዶ ወደሚገኙት አገረ ገዦች ሄጄ የንጉሱን ደብዳቤው ሰጠኋቸው። ንጉሱ የጦር አለቆችና ፈረሰኞች አብረውኝ እንዲሄዱ አድርጎ ነበር። የፈለኩት ወገኖቼ ቅድም እርሱን ምን ብለናል? ቬሪ ጉድ አሪፍ ተማሪዎች ናቸው። ድር አንድ ያልኩት ማንን መሰላችሁ? ድር አንድ ንጉሱ ነው። ንጉሱ ድር አንድ ምን ይላል? ንጉሱ የሚመለከታቸው ሁሉ ከነህምያ ጋር እንዲተባበሩ ደብዳቤ በመጻፍና የጦር አለቆች ፈረሰኞች አብረውት እንዲጓዙ በማድረግ የተሃድሶ ተካፋይ ሆኗል። አሜን። ንጉሱ ብዙ ጊዜ ስለ ነህምያ እኔ እንዴት ደግሞ እንደሚያመጣ በቃ የሰራውን ግንብ ነው። ነህምያ እኮ ሶሻል ሪፎርም አምጥቷል። በጣም የሚገርም ሰው ኢንጀስቲስን በአይሁድ መካከል ያለ ኢፍትሐዊነትን አስተካክሏል። በጣም በሚገርም አይነት ነው። ታዲያ ድር አንድ ንጉሱ ነው። ምክንያቱም 13 ላይ ምዕራፍ 13 ላይ ሲያልቅ ከዚህ ሰውዬ መተባበር የተነሳ ነው ነገር የተሳካው። ነህምያንና እግዚአብሔርን ለዛሬው ትምህርታችን እናውቃቸው። ድር ሁለት ንግስቲቱ ናት። በጣም ትገርመኛለች። ከዚያም ንጉሱ አጠገብ ከተቀመጠችው ንግስት ጋር በመሆን ጉዞ ምን ያህል ቀን ይፈጃል? መቼስ ትመለሳለህ ሲል ጠየቀኝ። እቺ ሴትዮ ከዚህ ቦታ ውጭ አልተጠቀሰችም፣ ግን ጥያቄ ጠየቅኩኝ። ከዚህም ንጉሱ አጠገብ ከተቀመጠች
የመናገር የማውራት መብት አላት ማለት ነው። ግን እኔ ምን ያለች ይመስለኛል መሰለኝ በዝምታ ንጉሥ ሆይ ነህምያን ስደደው ያለች ይመስለኛል። የብዙ ባለስልጣን ሚስቶች እንዲህ አይነት ልቦና ይስጣል። አሜን አሜን። ሴትዮዋ ግን በዝምታ ለተሐድሶ ማዋጣት ይቻላል። ካልገባን አንራገም። እንደዚህ ችግር ዝም እንበል አይሻል? በቃ እዚህ ትንሽ ነገር ነው የተጻፈ። እግዚአብሔር ዘንድሮ ተናጋሪ በዝቷል። አንዱ መንፈስ ቅዱስ ሉጋ ያበጀ። አሜን አሜን አሜን። በቃ ቲክቶክ ያወራል፣ ዩቲዩብ ያወራል፣ ምን ያወራል፣ እናንተ ታወራላችሁ። አቃላችሁ በቀደም አዲስ አበባ ሲሰጥ በቀን 1500 ጊዜ ሞባይላችንን እንመለከታለን። ሪሰርች ተሰርቶ ከዚህ 1500 ምናልባት 1498 ስለ ሰው ነው። እግዚአብሔር ወደዚህ የተሐድሶ ስፒሪት ስንገባ አንዱ ከኛና ከሚያምነው ሕዝብ እንዲያነሳልን መጸለይ ያለብን ወይ ዊቶክ እቺ ሴት ጽፋለች መብት ማለት እንዳትሰደው ለማለት አይደል? አይ ይሄ ጠጅ ሲያቀርብ በጣም ደስ ስለሚለኝ እጁ ምናምን እንደው ጣቱ ያምረኛል ማለታችን ሌላ ሰው ሊያቀርብ በኢትዮጵያ ተሐድሶ ባልገባን ጉዳይ ጸጥ ብለን እግዚአብሔርን እንጠይቅ። አሜን አሜን አሜን። አራምባና ቆቦ ሊሄድ ከምናወራ እንደ ንግሥት ጸጥ ብለን እስቲ 5 ዓመት 10 ዓመት እቺ ዓመት እንያት። እንግዲህ በኮንፊደንስ መረጋጋችሁ የፈለጋችሁትን ሌብል ልታረጉ ትችላላችሁ። እግዚአብሔር ኢትዮጵያ ላይ ተሐድሶ ጀምሯል። አሜን አሜን አሜን። ጀምሯል። በገባኝ ጸልያለሁ። ማዋጣት ካለብኝ አዋጣለሁ። ባልገባኝ ዝም እላለሁ። ሁሉ ነገር ይመቸኛል አይመቸኝም፣ ጉዳዬ ከእግዚአብሔር አንጻር ነው። ከገሌ አንጻር አይደለም። ቤተ መንግስት ካለው ሰውዬ አንጻር አይደለም። እዛ ሚኒስቴር ተብሎ የተቀመጠው ሰውዬ አንጻር አይደለም። እግዚአብሔር ከኢትዮጵያ ጋር ነው ተናግሯል። ስለዚህ ከእግዚአብሔር ጋር እንወገናለን። በማይመቸው ውስጥ እግዚአብሔር ሀገራችንን እየሰራ ነው። አሜን አሜን። ስታለች ድር 2 ኢየሱስ ይባላል። አሜን። ድር 3 አጃቢ ወታደሮች ናቸው። ንጉሱም የጦር አለቆች ፈረሰኞች አብረውኝ እንዲሄዱ አድርጎ ነበር። እነዚህ አጃቢ ወታደሮች መብት እኮ ነበራቸው ሰውየውን ለማሰነካከል አይደለም። ቢያስፈልግ እኮ የሆነ ነገር አድርገን ነው ለንጉስ ሪፖርት ማድረግ እንችላለን አይደለም። በቃ የሆነ እንደው ፈረሱ ስናስቀምጠው አለው። እንደዚህ እንደ ዘመኑ ሰዎች አሁን አንዳንዴ የኔን የራሴ ፎቶ ያወጡ ነው እኔ ያላልኩት ያሳያል። መቼ ነው ያለው? እነዚህ ወታደሮች እንደዛ ማድረግ ይችሉ ነበር አይደል? እስቲ ንጉሱን ያው ጌጃል ያለ የድሮ ያች ሸወደ ሸውደው ወገቡ ተሰበረ። በደም ያዘበት በይቱ ይለቀቅ ማለት ይችላል። አይ ንጉስ አዘዘ። ይሄ ሰው የእግዚአብሔር ልጅ ነው። እንዲህ አይነት መንፈስ እግዚአብሔር ያውቃል። የማያምኑ ሰዎች የሚያወሩትን እየለቃቀሙ እግዚአብሔር በጀመረው ነገር ላይ ከመናገር እግዚአብሔር ይፈውስ። አሜን። አጫጆች ናቸው፣ አድራሾች ናቸው፣ አድራሾች። ስለዚህ በእግዚአብሔር ተሐድሶ አድራሽ ያድርገን። አሜን አሜን። የሚመጣው ጄኔሬሽን አይታያችሁ። አሁን እኔ 30 ምናምን ዓመት ውጭ ሀገር ኖሬ አሁን 3 ዓመቴ ነው ከመጣሁ እዚህ ሀገር። እና በዚህ 30 ምናምን ዓመት አንዱ እግዚአብሔርን ወደ መለመን የመጣሁት የአፍሪካ ስደት ያብቃ
አሜን። እኛ ዛሬ ካልጸለይ፣ እኛ ቆርጠን ካልተነሳ ህዝባችን ተሰጥቷል። እኔ ልጆች አስታውሳለሁ በንጉሥ ኃይለ ሥላሴ ጊዜ ኢትዮጵያዊ ስደተኛ ትንሽ ነበር አይደል? ወይ በዲፕሎማ እንደዚህ። ይህንን 50 ዓመት ፈልሰን አሁንማ እንደው በቃ ጸሎቱ ነብይ ገል ናና ልጅ አሜሪካ እንዴት እንደው ሌሎች ነብይ ታዲያ እግዚአብሔር ዘመን ይቀየር። አሜን። ስለዚህ ዛሬ የምንዘራው የኢንተርሴሽን ዘር የነገው ትውልድ ዴስቲኒውን ይሸፍናል። አሜን። ከ50 ከ60 ዓመት በፊት ስደተኛ ካልነበረ እግዚአብሔር የሚያስቆምበት ዘመን ይመጣል ማለት ነው። አሜን አይደል? ፕሮስፔሪቲ ከመጣ፣ ሰላም ከመጣ፣ ፍቅር ከመጣ፣ አንድነት ከመጣ አፍሪካዊ ለቱሪስት መሄድ አለበትም። አትመኙ። እግዚአብሔር ኢኮኖሚያችንን ፈውሱ። ፓስፖርታችን ተከብሮ 3 ወር ሳይሆን በ3 ቀን እየተመታ ነው። የት ነው? ፓሪስ ነው? ለንደን ነው? ኒውዮርክ ነው? ቤጂንግ ነው? ምናምን ወገኔ ካመንክ ይሆናል። አሜን። ዛሬ እኮ እኛ የምንሄድበት እኔ ኖርኩበት ይህ ሁሉ ስደተኛ የሚኖርበት አለ ያሉ ዳዎች ነበሩ። ኢንግላንድ ካፖርት ለብሰው መግዛት የማይችሉበት ሲዝን ነበር። በምን ቀየሩት? በአንድነት በመስራት። ለምዕራባውያን የገባቸው አንድነት ለእኛ ይገባል። አሜን። ቸርች ውስጥ ነው፣ ፖለቲካ ውስጥ ነው፣ ቢዝነስ ውስጥ ነው። የእኛ ካልቸር እርግማን የተሞላው ካጠገቤ ያለው ነጋዴ ሲያልፍለት እንዴት ነው ሰክሰስፉል የሆንከው ከማለት ይልቅ አዋቂ የሚባል ሰውዬ የማያውቅ ሰው ጋር ሄደ፣ ሰውዬው ላይ ታስተነኩላል አይደል? እኛ ልጆች ሆነ እነገሌ ባቢሾ አበዱ ይባላል። ምን አደረገ? ክላስሜቶቹ ምናምን አጠጡት። እግዚአብሔር ይርገጠው። አሜን አሜን አሜን። ይሄ ካልቸር ነው መቀበር ያለበት። ሰዎች ናቸው እንደኛ ከዚህ እሳቤ የሚያወጧቸው መሪዎች ስለመጡ ተቀየሩ። እግዚአብሔር መሪ ሲሰጥ መልካም ነገር ካያችሁበት ከኔ ወገን ነው አይደለም ማለት ነው። ተውና ከሐሳቡ ጋር አይሄድ፣ ከሐሳቡ ጋር ፍሰስ። የሰው ልኩ ሙያውና ማንነቱ ማለት ነው የሚያደርገው ቋንቋ አይደለም፣ ባክግራውንድ። እንዲህ አይነት እሳቤ እግዚአብሔር ያባል። አሜን። ስለዚህ እነዚህ ወታደሮች ቶሎ ቶሎ ሊጨርስ አሁን ምዕራፍ 2 ሲጨርስ ቶሎ ብዬ አንድ ነገር ላንሳና ምዕራፍ 2ን ጨርሰን ወደ ምዕራፍ 3 ስናልፍ ከ45 ጊዜ በላይ ሰራ በቀድሞ ትርጉም አደሱ የሚል እናገኛለን። በአንድ ምዕራፍ ውስጥ በምዕራፉ በተሐድሶ የተሳተፉት ሰዎች ይሄንን ያዙት ወይ በኋላ ሄዳችሁ አንብቡት። ምዕራፍ 3 በተሐድሶ የተሳተፉትን ሰዎች ከሰሩት ስራ ጋር በማዕረጋቸው፣ በሙያቸው፣ በስማቸው እየጠራ የሚተርክ ምዕራፍ ነው። እሰይ በኢትዮጵያ ታድሶ ያንቺ ስም ይጻፍ። እሰይ አንድ ቀን እስቲ የ2019 ታሪክ የዛሬ 20 ዓመት ይህ ነው ሲባል እህቴ ሜሪ እዚህ ጋር የነበረውን የኢትዮጵያ ቀዳዳ በጸሎቷ ሸፍነዋለች ተብሎ ቢጻፍ ደስ አይል? እንዲህ አይነት ሰዎች ናቸው። ሌላ እኮ ነገር አይደለም። ምዕራፍ 3 እንዲህ አይነት ሰዎች ናቸው። ሀገር ሲገነባ
አልተባበሩም ያለ እነዚህ ግን ስማቸው ተጻፈ። ለምን? ቪዥነሪው የእግዚአብሔርን ሀሳብ ይዞ ስለመጡ ማለት ይቻላል። ይሄ ነቢያ ዲያስፖራ ደሞኛ ሊመክረን ይፈልጋል። ይሄ ዲያስፖራ እንዴት ወገኔ፣ ሰውየው መልካም ሀሳብ ነው ይዘህ መጣ። አንተ ጋር የለም ከሱ ተማር፣ አንቺ ጋር የለም ከሱ ተማር። ይሄ ነው መስሎ። ስለዚህ በግል የተጠሩትን ትቼ አይ ቲንክ አሁን አይኔን ያዝ እያደረገኝ እድሜ መሄዱን እየነገረኝ ይሄን እንኳን አልጠቀም እንዲህ አለኩ። ኢየሱስ ጌታ። ስለዚህ ጊዜ ላለመውሰድ በስማቸው የተጠሩትን ትተን በማዕረጋቸውና በሙያቸው የተጠሩትን ብቻ እናያለን። ይኸውላችሁ በማዕረጋቸው ከተጠሩት መሃል ሊቀ ካህንና ካህናት ይገኙበታል። ነህምያ 3:1 ሊቀ ካህናቱ ኤልያሴብ እና ወንድሞቹ ካህናት። አያችሁ፣ ሊቀ ካህናት አለ፣ ወንድሞቹ ካህናት ለስራ ተነሱ። የበጎች በር የተባለውን እንደገና ሰሩ፣ ቀደሱት። መዝጊያዎቹን በየቦታቸው ላይ አቆሙ። 100 ግንብ እስከሚባለው ግንብና ሐናኒኤል ግንብ ተብሎ እስከሚጠራው ድረስ ሰርተው ቀደሱት። ኢየሱስ ይባረክ። የሃይማኖት ሰው ለተሐድሶ ሲነሳ የሰራው ስራ ቅዳሴ የሚያርፍበታል። አሜን። እንጨት አቆመው አልተው፣ ቀደሱት። የኢትዮጵያ የሃይማኖት መሪዎች ለተሐድሶ እግዚአብሔር ያነሳሳቸው ያላችሁ ይሄ የጸሎት ልጅ ይመጣል። የሃይማኖት ሰዎች ይሄ ወገንተኛ ምናምን ትተው ከእግዚአብሔር ሀሳብ ጋር ይስማሙ። አሜን። ይሄ ሰውዬ በጣም ብዙ ነገር ማድረግ ይችል ነበር። እኛ መንፈሳዊ ስራ ልንሰራ ነው የተጠራ ነውና አናጢነት ሲያልፍም አይነካንም ማለት ይቻላል። በተሐድሶ ጊዜ ማዕረግህን ትተህ ወገህን ትተህ ሀገር ትገነባለህ። አሜን። ተሐድሶ እንደዚህ ሰውየው ኦፍኮርስ ቢብሊካሊ መብቱ ነው፣ እግዚአብሔርን ብሎታል። ካህን ስራ ነው አይደለም። ነገር ግን ሀገር ለተሐድሶ ስትፈልግ እሱን በጎን እያደረግ የተሐድሶ ተሳታፊ መሆን አለብን። እግዚአብሔር መንፈሳዊ መሪዎችን በፖለቲካው ዓለም ይሁን በኢኮኖሚው ዓለም ውስጥ ያለውን እያየን የምናዋጣውን እንድናዋጣ የሰራዊት ጌታ እግዚአብሔር ይርዳል። አሜን። ይሄንን እኮ ነው ያሉት። ይሄ ሰውዬ ሌላኛው ድር ልትሉ ትችላላችሁ። ቅድም ብያቸዋለሁ። በጣም ብዙ ነገር ማለት ይቻላል። ነህምያ የሰው ልክ አያውቅም አላለም። እግዚአብሔር ቤተ ክህነት እንዲህ አይነት ቅን ሰዎች ያስነሳል። በየዲኖሚኔሽኑ እንዲህ አይነት ቅን ሰዎች ያስነሳል። ከወግ በላይ ወደኋላ ሄዶ በታሪክ ከመቆፈስ በላይ የአሁኑ የእግዚአብሔር ሀሳብ ምንድን ነው የሚሉ የሃይማኖት መሪዎችን ያስነሳል። ባይዘዌ በስልክ ርዕስ እየሰጡ ወግ ጥሩ ነው፣ የኋላ ታሪክ ጥሩ ነው። ነገር ግን ለአሁኑ በጎ ነገር አዋጡ ወደፊት ይዞን ማሄድ ከሆነ ስለዚህ ኢትዮጵያ ተሐድሶ እንደዚህ አይነት ካህን እንደተባበረ ሌሎች በተሐድሶ ስራ ሙያቸው የተጠቀሰው ወርቅ አንጥረኛና ሽቱ ቀማሚዎች ናቸው። በጣም ይገርም። ከወርቅ አንጥረኞች አንዱ የሆነው የሐርያ ልጅ ኡዝኤል የሚቀጥለውን ክፍል ሰራ። ከሽቱ ቀማሚዎች አንዱ የሆነው ሐናንያ ደግሞ ከዚያ ቀጥሎ ያለውን መልሶ ሰራ። እነርሱም ተመልከቱ ሰፊው ቅጥር ተብሎ እስከሚጠራው ድረስ ኢየሩሳሌምን
መልሰው ሰሩ። ዋይ 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 ዋይ! እኔ ወርቅ ማቅለጥ እንጂ እጄ ቢስማር አይነካም አላለም። እኔ ሽቱ ቀብሜ ባይሆን ለንጉስ ባይሆን ለነጋዴ መሸጥ እንጂ እኔ እዚህ ውስጥ አልገባም። እግዚአብሔር ኢትዮጵያ ውስጥ በተለያየ ሙያ ያሉት ለተሐድሶ አይኖራቸውም። ፋውስ ቅድም ነግሬያቸዋለሁ። ሪቫይቫል፣ ሪኒዋል፣ ሪፎርሜሽን። ሪፎርሜሽን ኢኮኖሚውን ይነካል። ይህንን ነው የምናፍቀው። እኔ የምናፍቀው ፐርሰናሊ ኢትዮጵያ ውስጥ የሚመጣው ሪቫይቫል ኢኮኖሚውን የሚፈውስ፣ ፖለቲካውን የሚፈውስ፣ ጽንፈኝነቱን የሚፈውስ፣ ፍቅር የሚያመጣ የነፍሳት መዳን ብቻ ነው። እኔ ብዙ የኖርኩበት እንግላል ሳቢ ታውቃለህ፣ ዌልስ የሚባል ታውቃላችሁ? የዌልስ ሪቫይቫል አንዱ በኋላ ላይ ምናልባት የዌልስ ሪቫይቫል ኦልሞስት ሁሉንም ነው የነካው። ታውቃላችሁ? ቁማር ቤቶች ተዘጉ። የኢትዮጵያ ሪቫይቫል ጫት ቤት ያዘጋል። አሜን አሜን አሜን። ለተኛ ታድሶ እንዲህ አይነት ስር ነቀል ለውጥ ያመጣል። በአዋጅ አትችሉ ጠባቂ አይሆንም። አንዳንዱ የሰራዊት ጌታ እግዚአብሔር ከላይ ሲመጣ እሳቱ ሲመጣ ክብሩ ሲመጣ ያን ጊዜ ወጣቶች ይነካሉ። ያን ጊዜ በግርሜ ደርፉት ይነካሉ። እግዚአብሔር ይሄን ያፍትልልን። አሜን። ይሄ ነው እኛ የምንናፍቀው። ዋይ ዋይ! ስለዚህ እነዚህ ሰዎች ተነሱ። ሶስተኛ በማዕረጋቸው የተጠሩ የአውራጃ ገዢዎች ናቸው። እነዚህ በጣም አንማደንቃቸው። ከዚያ የሚቀጥለውን ክፍል ኢየሩሳሌም ተመልከቱ። የኢየሩሳሌም አውራጃ እኩሌታ ገዢ የሆነው የሁር ልጅ ረፋያ መልሶ ሰራ። አስቡት። አይ ዶንት ኖ አውራጃ ምን እንደሚያደርግ ብዙ ጊዜ እጃለሁ ኢየሩሳሌም። ይህ ሰው እኮ በጣም ትልቅ ባለስልጣን፣ በጣም ትልቅ ባለስልጣን፣ ነገር ግን ለተሐድሶ ተነሳ። እንዲህ አይነት ሜንታሊቲ ያላቸው እግዚአብሔር ይስጠን። ዛፍ መትከል የተሐድሶ አካል። የዛፍ መትከል ቀን ቁጭ ብሎ ቴሌቪዥን የሚያይ ባለስልጣን እግዚአብሔር ይፈውሱ አይደል? እውነቱን ተናግሮ አልመሸም ይገባል ነው አይደል? ተሐድሶ የሚናፍቅ ደሞዙን የሚናፍቅ ኢትዮጵያውያንን የሚወድ ሀገሩን የሚወድ ቁጭ ብሎ ካልኩሌት አድርጎ እኔ ወረዳ ላይ ህዝቡ ምን እየደረሰበት ምን እያደረገ ምን እንዲሻሻል ይፈልጋል። እንዲህ አይነት ሰዎችን እንደነዚህ ሰዎች የኢትዮጵያ ተሐድሶ አካል ያደርጋል። ይሄ ፖለቲካ አይደለም። ይሄ መንፈሳዊ ነህምያ ትልቁ ማለት ምንድን ነው? ምዕራፍ አንድ ከእግዚአብሔር ጋር ስለጀመረ አይደል? በምን መስፈርት ነው ነህምያን ሰው ብቻ የሆነ ፖለቲከኛ የምታደርገው? ነህምያ የእግዚአብሔር እጅ ያለበት የተሐድሶ ሰው በነህምያ ዘመን ከሰራ በእኛም ዘመን ይሰራል ማለት ነው። አሜን። ሁላችንም እንደኔ ወንጌላዊ መሆን የለም አለብን ወይ? ስለዚህ ማንም የተጠራ በክርስቶስ ያመነ መንፈስ ቅዱስ ስላለው በተሾመበት ቦታ የእግዚአብሔርን ስራ ሊሰራ እግዚአብሔር የጠራው ሰው ሐኪም ልትሆን ትችላለህ፣ ኩክ ልትሆን ትችላለህ። ለአገልግሎት ጥሪ ተለየን እንጂ በደህንነት ጥሪ ሁላችንም እኩል ነን። አንቱ የተባለው ሐዋርያ የተቀበለውን መንፈስ ቅዱስ ተቀብላችሁ ኦፍ ኮርስ ለአገልግሎት እግዚአብሔር ሰው። ስለዚህ
የፖለቲካ ሰዎችን እግዚአብሔር ሊነካ ይችላል ብለን አምነን እንጸልይ። አሜን። ይህ ነው እነዚህ ሰዎች የሚያሳይ ስልጣኑ ዝቅ ለማለት አልከለከለም። ዝም እየሳስብ ምንድን ነው ተቻለ እንዲህ አይነት ወረዳ አውራጃ እንጂ ምንድን ነው የነካው እየሳስብ ለተሐድሶ የመጣው ሰውዬ ያለው ትህትና ይመስላል። ያለበት ሞገስ የእነዚህ ሰዎች አስተሳሰብ የለወጡ ይመስላል። እሱ ከዛ ባህር ማዶ መጥቶ እንዲህ ደግሞ የኔ ክህነት የኔ አውራጃ በሽነት ለጊዜው ምን አለበት እግዚአብሔር መንፈሱን ያደረገባቸው ሰዎች ፊተኞች ሲሆኑ ሌሎችን ኢንፍሉዌንስ ያደርጋሉ። አሜን። ፊተኞች አንዳንዶቻችሁ ብታውቁ ይመስለኛል ጆርጅ ዋሽንግተን የአሜሪካ ፕሬዝዳንት ከሌሎቹ የተለየ የሚታወቁበት ነገር አላቸው። ሁሌ አሉ ያው ስላላነበብኩት ነው አሉ ሰውየው አሜሪካን እየመሩ 6 ሰዓት ላይ ይጸልያሉ። ሁልጊዜ 6 ሰዓት አንቱ የተባለ ሰው ቢመጣ ልክ 6 ሰዓት ስትሞላ አሁን ለምሳሌ እኔ 5 ተኩል ከሳቸው ጋር ቀጠሮ ኖሮ ይገባው ነበር። ጉዳያችን አላለቀም። ልክ 6 ይሞላ ይቅርታ አድርግልኝ ካንተ በላይ የሚጠብቀኝ አንድ ትልቅ እንግዳ አለ። እሱን አናግሬ እመጣለሁ። እረስቲ ጌታን ባርኩት። እንዲህ አይነት እግዚአብሔር ያብዛል። አሜን። ወረዳ ላይ እንዲህ የሚሉ ትልልቅ ቦታ ላይ እንዲህ የሚሉ እግዚአብሔር እንዲህ አይነት ሲዝን ይስጠን። እናንተ እኮ ሰዎች፣ እናንተ ማላጆች ኢትዮጵያ ተሸክማችኋል። ለዚህ ነው እኮ የምናገረው። ኢትዮጵያ በትከሻችሁ ስለተሸከማችሁ የእናንተ ጸሎት የእነሱን ህይወት ይቀይራል። እኔ አንድ ጸሎት ጀምሬያለሁ። አንዳንዶቻችሁ አብረን ስንጸልይ ነበር ሰሞኑን አይደል? ምን ብለን ጸለይ? ቅኖች ፊተኞች ይሁኑ። አሜን። በፖለቲካው ዓለም ቅኖችን ፊተኛ፣ በቢዝነስ ዓለም ቅኖችን ፊተኛ፣ በጠቅላላ ቅኖች ፊተኞች ይሁኑ ካለ እሱ በኪነ ጥበቡ ያመጣቸዋል፣ ሰሜን ላይ ያመጣቸዋል፣ ደቡብ ላይ ያመጣቸዋል፣ ምስራቅ ላይ ያመጣቸዋል፣ ምዕራብ ላይ ያመጣቸዋል። ኖቦዲ ኤክስፔክትድ አንዳንድ ለውጦች ይመጣል። እኛ እኮ ልጆች ሆነን ንጉሥ ኃይለ ሥላሴ ከሞቱ ፀሐይ ይጨልማል ይባላል። ጨለመ እንዴ? አያችሁ፣ አይምሮ የሚያጨልም ስርዓት መጣ። ከዛ ለምን የኛ ታላላቆች ጋበዙት። እኛ ኮሚኒዝም ነው የሚያስፈልገው፣ ኢትዮጵያ የብሔር ብሔረሰብ እስር ቤት ምናምን አሉና አይዲዮሎጂ ተበድረው ጎትተው ሌኒን ከሚባል ሰው ማርክስ ከሚባል ሰው አመጡና በቃ ዩኒቨርሲቲ ያኔ ደግሞ ትልቅ ነገር ነው። ከዩኒቨርሲቲ ወጣ ሰው ያልተናገረው ሲናገር ካልሰማ ማለት ይሰማ። ምናልባት አንተ በዛ ዘመን ነበር። በቃ ፈሰሳ። ቅድም ያላችሁ ሌላ ቄሳ እኔ በትንሽነት እግዚአብሔር የለም ማለት ጀመረ። ሰንደይ ስኩል ነበር እኮ የምንሄደው። ያው ትልቁ አዲስ ያለች ልክ እኛ 2 ዓመት እንደሄደ ደርግ መጣ። ከዛ ዘጉትና መጀመሪያ መልምለው ያስተማረው እግዚአብሔር የለም ነው እንዴ? ይቻላል ለካ የመነኩሴው ልጅ ሁሉ እግዚአብሔር የለም ማለት ጀመረ። ታዲያ የማወይ እንዴት ልጅ እግዚአብሔር የለም ካሉ
እኔ ነጋዴው ልጅ ምን ችግር አለብኝ አለ። ገባበት። የኛ ቲም መሪ አሁን ፕሮፌሰር ነው፣ ዶክተር የተከበሩ ማይሆይ የሳቸው ልጅ ነበር። የኛ አምስት ነበረ እዚህ ላይ የአምስታችን እሱ ጋር የሞሪች ጋር እኔማ የነጋዴዎች ስትፈልጉ ደግሞ የስም ነበረ ልኮኛ ምናምን ነካሽ ትሉ ምን ታረኛ ማለት ገባንበት። ግን ስህተቱ ይጋለጥ ታውቃላችሁ። መጀመሪያ የጠሩት ሰዎች ትክክል አልነበሩ። ስለዚህ ሀገር መሪዎቹ የሚጠሩት ጥሪ ትመስላለች። ምዕራብ አውሮፓ ኮሚኒዝምን አልፈልግም ብሎ ተናንቆ የአባቶችን ወግ የክርስትና ሃይማኖት መሰረትን አልለቅም ብሎ ተሻገረ። ምስራቁ እንዳለ ተወሰደ። እነ ዩጎዝላቪያ፣ ሩማንያ፣ ራሽያ፣ ቡልጋሪያ ምን ሆነ? ብለድሽድ ደም መፍሰስ። ለምን? መሪዎቻቸው የጠሩት መጣ። የጠራው ነው ይመጣ። ስትጠራው በአንድ ፈረስ አይደለም። እዚያ ጋር ብዙ ነገር እንትኔን አታምጭብኝ ኖ እያልን ጠራናቸው። ስለዚህ ወገኖቼ እግዚአብሔር ከሚያስነሳቸው ሰዎች ጋር መሄድ የተሐድሶ አካል ነው። አሜን። ቶሎ ቶሎ ብዬ ልጨርስ። እንግዲህ ከዚያ የሚቀጥለው ክፍል ኢየሩሳሌም ገዢ ሰራ። ይሄ ደግሞ አንድ ሰውዬ ላሳያችሁ ነው በጣም የወደድኩት። የኢየሩሳሌም አውራጃ እኩሌታ ገዢ የሆነው የአሎኤስ ልጅ ሰሎም ከሴት ልጆቹ ጋር በመሆን ቀጥሎ ያለውን ክፍል መልሶ ሰራ የሚል አለ። ምዕራፍ 3:12 ልጆቼ ሴቶች ናቸው የሚል ሰበብ ሳይሰጥ በአገር ግንባታ የድርሻውን የተወጣ ሰው ደሳይ። በዛ ዘመን አስቡት፣ ሴት ልጅ እንኳን የጉልበት ስራ ከቤትም አጥቶ እሱ ግን አሁን አንድ የተሐድሰው ሰው ስለመጣ ግድ የለም እንተባበር ያለ ይመስላል። በዚህ ላይ ደግሞ የከበርቴ ልጅ ነው፣ የባለስልጣን ልጅ ነው አይደል? ሰሎም ልጆቹን ይዞ ተነሳ። ልጆቻችንን መልካም መምከር እግዚአብሔር ያብዛል። አሜን። እነንትና የገሌ ቋንቋ ተናጋሪዎች ናቸው የሚል ከቤታችን እግዚአብሔር ይጥረቀው። አሜን። ስታሳድግ ምን ብለን ታሳድግ? ወገኔ ይሄ ሰውዬ ለተሐድሶ ተነሳ። እንዲህ አይነት እሳቤ እግዚአብሔር አምላክ ያፍጥንልን። አሜን። ሴት ልጆቹን ይዞ ተነሳ። ሴት ኤክስኪውዝ የለም። በቃ አሁን ሀገር ግንባታ ነው፣ ሀገር ግንባታ። ስለዚህ እናንተ ሴቶች ብትሆኑ ትችላላችሁ። ይሄ ሌላው ሰው ምዕራፉን አንብቡት፣ በጣም ነው ደስ የሚላችሁ። ጊዜ ቢኖር እናነበው ነበር፣ ግን ቶሎ ልጨርስ። ሌሎችም ገዢዎች ተጠቅሰዋል በምዕራፍ 3። በጣም የሚገርማችሁ ሌሎች በማዕረጋቸው የተጠቀሱ ሌዋውያን ናቸው። 3:17 እንደዚህ ይላል፣ ከእርሱ ቀጥሎ ሌዋውያኑ በባኒ ልጅ በሬሁ ስር ሆነው የእድሳት ስራ ሰሩ። የቲም ወርክ አዲስ። አሜን። እኔ ለኢትዮጵያ ሎካል ቸርች ምን እንደምናፈቅ ታውቃላችሁ? በቲም እየወጣን ሰፈራችንን ማጽዳት። ለምን ማዘጋጃ ብቻ በቃ ያለም ጨው ናችሁ ከተባለ እስቲ ይውጣ የቆሽሽ እጃችን ማለት በ3 ወር አንዴ የጽዳት ዘመቻ
እቺ ቤተክርስቲያን ምንድን ነው? ጌጃ አንጆት ምሳሌ ሆነች። እግዚአብሔር ያብላችሁ። አሜን። እዚህ ላይ ያለው እግዚአብሔር ያብላችሁ። የጽናት መሪ፣ የበጎ ነገር መሪ እዛ እንሂድ ብለው የሰፈር ሽማግሌዎች የሚመጡባት አጥቢያ ያድርግልን። ይሄ ነው አንዱ የጸሎት ርዕስ። አንዱ የጸሎት ርዕስ ወገኔ ኢንግላንድ ሜቶዲስት በለው ባፕቲስት በለው ድሮ በሶሻል ስራ ይገቡ ነበር። ይሄ ሁሉ ገራባ ሞልቶ እየሄደ ቱቦ ከሚደርሰው የቸርች ሰዎች በሶስት ወር አንዴ ወጥተን ስንጠርቀው ምስክርነት ይሄ ነው አንዱ ታሪክ አይመስላችሁ? ሰፈራችሁ ሲቆሽሽ የሰፈር ሰው አስተባብሩና ፊተኛው የኛ ችግር መቼስ ሁሉ ነገር እዛ ቤተ መንግስት ያለው ሰው እንዲሰራ በቃ አንዳንዶቻችንማ ሰፈር መጥቶ ገራባውን እንዲለቅመው ደስ ሁሉ ይሄ እኮ በአሁኑ ብቻ አይደለም። በፊት ለመሾም ፈጣን ለመሻፍ ፈጣን የሆነ ካልቸር እግዚአብሔር ቀይራል። ሹሞ ያረበ አብሮ የሚያደርስ ካልቸር እግዚአብሔር ይስጥ። የአፍሪካ ችግር ይሄ ነው። መሰላሉን እናቀርብና ሰውየው ገና ጫፍ ላይ ወጥቶ እንደረቀቀ መሰላሉ ዞር እናቀርብ በምን ይወረድ ተፈጥሮ አለው ፐርፌክት ናቸው ግን እነሱ እሳቤያቸው እንዲቀይር ጸሎታችን ይሰራል። ስለዚህ ሌዋውያን ተጠቅሰዋል። መጨረሻ በሙያቸው ከተጠቀሱት መሀል ነጋዴዎች ነበሩ። ነገር 3:30 እንዲህ ይላል፣ ከማዕዘኑ በላይ ከሚገኘው ክፍል ጀምሮ እስከ በጎች በር ያለውን ደግሞ ወርቅ አንጥረኞችና ነጋዴዎቹ መልሰው ሰሩት። ትክክል። የእውነት ታክስ በመክፈል ኢትዮጵያን የሚሰሩ ይብዙ ብላችሁ አሁን ያለውን አንዳንድ ጫና አቋል እኔም ጋር ደርሶ እሱ ላይ እኔ መርካቶ ብያለሁ ነገርኳቸው። አንዴ ነጋዴ ልጅ እናገር ወይ አንድ መዝገብ ለሀገር ውስጥ አንድ መዝገብ ለጓዳ በዚህ አገር አያድግም። ጨክንና ግብርህን ክፈል፣ ጌታን ታመን፣ ከዛ በኋላ በቤትና ሀገር ላይ ነው። አሜን። ተከለ ተባበረ። የዛን ጊዜ ማህበረሰብ ህሊናው ከተፈወሰ ኢኮኖሚ ያድጋል። እኔ ሁሉ ሰው ወደ ጌታ ይመጣል ብዬ አላምንም። ዋናው ግን መሻት እሱ ነው። ነገር ግን የክርስቲያን አስተሳሰብ ማህበረሰቡ ላይ እንዲያርፍ መጸለይ እንችላለን። ለዚህ ነው እኮ ቅድም መግቢያ ላይ ያልኳችሁ። ስለዚህ ይሄ ምዕራፍ በጣም ደስ በሚል መንገድ ነው ያለቀው። በበጎች በር ተጀምሮ በበጎች በር አለቀ። ምን ማለት መሰላችሁ? ዞሮ ገጠመ ማለት ነው። ደሳይ በካህናት በበጎች በር ጀመረ። ነጋዴው ሰርተው ተገናኙ። ኢትዮጵያውያኖች ሰሜንና ደቡብ ምስራቅና ምዕራብ ይገናኙልን እያለ
ፍቅር ይመለስልን፣ አንድነት ይመለስልን። እናንተ ማላጆች እግዚአብሔር ለዚህ ጠርቷችኋል። ኒውትራል ሆናችሁ ገለልተኛ ሆናችሁ የሰማይን አምላክ ስትጠሩት እነዚህ ፊዚካሊ እንደገጠሙ እግዚአብሔር በመንፈስ ይገጥመዋል። ከዛ በኋላ ደግሞ ወደ ገሃዱ ዓለም ይመጣል። አሜን አሜን። ገጠሙ። ይሄን እየጨረሳል። የአፍሪካውያን ጠንካራና ደካማ ጎን ሲገመገም ቅድም ነግራቸዋለሁ። ከደካማ ጎኖች መሃል አንዱ የሚገኘው በአንድነት መስራት አለመቻል። የአንድነትን ጥቅም በቅጡ እንድንረዳ እግዚአብሔር እንዲረዳን ጸልዩ። የአንድነትን ጥቅም ትልቁ ትንሽም ሀገር ቢሆን ትራቭል አድርጌያለሁ አፍሪካ ውስጥ ወገኖቼ፣ ብዙ ነገራችን ይመሳሰል። አንድነትን በተመለከተ ይሄ ጥቁር ሕዝብ ምንድን ነው ችግሩ? ኖርዝ አሜሪካም ስትሄዱ ዘሴሙ፣ ካሪቢያም ስትሄዱ ዘሴሙ። እኔ ኖርኩበት ብዙ ኢንግላንድ በጣም ብዙ ጥቁር አለ። ችግሩ የአንድነትን ሚስጥር ተረድተው አብረው መፍሰስ አይችሉም፣ መፍሰስ አንችልም። እግዚአብሔር ይሄንን ተረድተን እንድናስረዳ እግዚአብሔር ይርዳል። አሜን። የአንድነት ጥቅም እግዚአብሔር አምላክ ያበራላቸው ሰዎች እንዲነሱ እንድትጸልዩ ጠይቃቸዋል። በቅርብ ጊዜ አሁን ይሄ ያንግ መሪ ተነስቷል አይደል? እዚህ አፍሪካ ውስጥ ማነው ስሙ? ታውቃላችሁ? እኔ በሩቁ ሳየው ልጁ አገር ወዳድ ይመስል እነዛ እንደ ድሮ የለመዱት ምዕራባውያኖቹ ማንን ገዙበት አሉ? የቅርብ ሰው። የቅርቡን ሰው ገዝተው ለተሐድሶ የተነሳውን ሰውዬ እንዲያጠፋው ተከፈለ። አሁን ይሄ የተከፈለው ሰውዬ ሀገር ወዳድ ቢሆን ኖሮ ኖ ትራሮ የሀገር ሰው ሊሰራ ነው የመጣው። ያንተ ገንዘብ በአፍንጫ ይወጣል አላለ። ለምን? አንድነት አያውቅም። እሱ ሊታየው እሱ ገድሎ እሱ ይዝ የሚገባለት ገንዘብ ከተሳካለት ወይ ሾ ስንቱ አፋጁት። ለምን? አንድነት ተመታ። ከፋፍለ ግዛኔ ተመታ። ቤተክርስቲያን አንዱ ምትጸልይ አፍሪካኖች በአንድነት ሚስጥር እግዚአብሔር አይናችን ያበራል። አሜን። በአንድነት ሚስጥር ከኔ የሚሻል ጸጋ ካለው አንተ አድርገው ብንባባል ምን አለ? አይኖ ለአዳም ዘር እዚህ ውስጥ ሙግት አለ። ግን የመጣው መንፈስ ቅዱስ ከሱ በላይ ሊያደርገን መጥቷል። በጠንካራ ቋንቋ ከቅናት ነፃ ያወጣል፣ ከምቀኝነት ነፃ ያወጣል። አዲሱ ሰው ይሄንን ሊያደርግ ተጠርቷል። ግን በዳንበት መዳን ብዙ ጊዜ ስለማንሰራ ስጋዊ ማንነት ዶሚኔት እያደረገ ብዙ ነገራችን ሰንካል። እግዚአብሔር ወደዚህ ማቹሪቲ ያምጣል። አሜን ወገኖቼ። ስለዚህ መሻቴ ለሕዝቤ ለኢትዮጵያ ማየት የምፈልገው የአንድነት ሚስጥር ገብቶን ስንቀመጥ ኢየሱስ ይባረክ። አንድነት ጌታም እንኳን አይደል እርስ በርሷ አትጸንበል። እኔ መጀመሪያ የዛሬ 10 ምናምን ዓመት ከ10 ምናምን ዓመት በኋላ ኢትዮጵያ ስመጣ ኤሳሚ ነው እንደ ዛሬው እድል ሰጥቶኝ ያገለገሉት። ጎተራ የሰራተኞች ህብረት ነው። እርሱን አረሰው። የመጀመሪያ ጊዜ ከ13 ዓመት በኋላ ነው ከ12 ዓመት በኋላ ከእንግላንድ ስመጣ የሰበኩት ስብከት ምን እንደሆነ ታውቃላችሁ? የአንድነት ውበት ነው። ለካ ከዛ ጊዜ ጀምሮ ነበር የሚያናግረው። የአንድነት ውበት የት ጋር ታገኘዋለህ መሰለህ?
ቆሮንቶስ 12 ነው 13 ቡዲ እንዴት እንደተያያዘ አይገርም? ስንት 12 አካል ብሎ ሐዋርያው ቁጭ አለ። አካል የሌለው አለ እንዴ? እኔ ስለ አንድነት ዩኒቨርሲቲ ስላልገባው አይገባኝም እንዳትል በራስ ሰውነት እግዚአብሔር አስቀመጠ። እኔ ሃይ ስኩል ስላልጨረሱ አንድነት እኛ አልተማርንም። በእኛ ጊዜ እሱ ሳብጀክት አልነበረም እንዳለን የእግዚአብሔር መንፈስ ገበሬው በሚገባው እንደኔ ከተማዎች በሚገባው እንደናንተ የተማራችሁ ሰዎች በሚገባችሁ መንገድ በራሳችን በገናችን ስለ አንድነት አስቀምጧል። እሱ እግዚአብሔር ለብዙዎቻችን ምስጢሩን ይገልጣል። አሜን። ይሄን ይልጭስ አውሮፓ ህብረት ለምን እንደተቋቋመ ታውቃላችሁ? አውሮፓ ህብረት መጀመሪያ የተቋቋመው ኢኮኖሚውን ሶልቭ እናደርግ እንዳሁኑ ኢዩ አልነበረም። የኢሮፒያን ኢኮኖሚ ኮሚሽን ነበር። ለምንድን ነው መሰላችሁ? ልክ አሁን እኛ እንዳለንበት አፍሪካኖቹ ተጫረሱ። ፈረንሳይ የኔ ነው ይላል፣ ኢንግላንድ የኔ ነው ይላል፣ ጀርመን የኔ ነው ይላል። በቃ እነዛ ትንንሾቹ ከላይ ይዋጥጣሉ። በኋላ በ60ዎቹ ይሁን በ70ዎቹ አንድ ሊደርሺፕ ተነሳ አውሮፓ ውስጥ። አይ ቲንክ the way we see politics እንቀይረዋለን። ምን እናደርግ የኢኮኖሚ ሼር የምናደርግበት እናቋቁም። ስለዚህ አሁን እኔ ፈረንሳዩ የኢንግላንድ ባህር መጥቼ አሳ ሳጠምድ ህግ እናውጣ። ጀርመን ወደ ፈረንሳይ ሲሄድ ህግ እናውጣ ምናምን ብለው ኢኮኖሚውን ጀመሩት። ታውቃላችሁ 90% ችግራቸው አሜን። አፍሪካ በውሃ ይጣላል። ውሃ ይበቃል አይደለም ለኛ ጌታ ካልመጣ 1000 ዓመት ይኸው ተንጣጣ ቁጭ። ስለዚህ የውሃው መኖር ሳይሆን እሳቢያቸው የተለወጠ ሰዎች አፍሪካ ህብረት ስብሰባ አድርጎ ከሰባት ቀን በኋላ ዲሲ ሲጠራ ሀሳቡን የሚቀይር መሪ ከአፍሪካ ላይ እግዚአብሔር ያንሳል። አሜን። እኔ በእኛ ጄኔሬሽን እናያለን። ከጸለይን እናያለን። ቅኖች ስላችሁ ፊተኞች ይሁኑ። ቅኖች አሜን። እግዚአብሔር ቅን ፊተኛ ከሆነ የተማረ ሲሆን ሲያምርበት፣ ቅን ፊተኛ ሲሆን ፖለቲሻንስ ቢሆን ሲያምርበት፣ ቅን ፊተኛ ከሆነ የቤተ ክርስቲያን ሽማግሌ ሲሆን ሲያምርበት። ለምን ቅን ሰው ወገኖቼ የራሱን ብቻ አይ እንትና ቤት ጭስ ይጨሳል እንዴ ብሎ እንደው ጭስን አላየው ምን ነው ጤፏል ማለት እንዴ ይላል። ያኛው ደግሞ ስለዚህ ቅኖች ፊተኞች ሲሆኑ ለሀገር ወገኖች ቅን የሆነ መፍትሄ ያመጣል። እግዚአብሔር ወደዚህ ሌብል ሊያመጣን የፈለገ ይመስላል። አሜን። ኢንተርሲዘር እህቴ በጣም ብዙ ጊዜ ትላለች ከሀገራዊ መሰዊያ ኢንተርሴሽናችሁ ከፍ ይበል፣ ከፍ ይበል፣ ሪኩዌስቱ ከፍ ይበል፣ ከፍ ይበል። ሪኩዌስቱ በልዑል እግዚአብሔር ፊት የምናቀርበው ከፍ ይበል። ስለዚህ እግዚአብሔር ሀገራችን ተለውጣ እናያለን። ትንሽ ጸልያለሁ። ይሄ የዛሬ 11 ዓመት እዚሁ ሀገር የሚኖር ጀርመናዊ የተናገረው ለኔ ለዛሬ ርዕሴ ያረጋግጥልኛል። ቁጭ ብለን ሌዊ ሪዞርት የሚባል ከአገልግሎት በኋላ ጨዋታ ጀመረ። ይሄ ሰው ጀርመናዊ ነው፣
ካልተሳሳትኩ አበሻ ነው ያገባው። ብዙ ዓመት ኖሯል ከኛ ነው። ይኸው እንግዲህ ያው ኤግዛክት ጆሮዬ ጭው የሚያደርግ ነገር ተናገረ። እዛ ምን እንዳደረጋላችሁ በቃ እኛ ተጫውተናል። ያው ጌታም ስለረዳን እያመሰገንን እዛ ሪዞርቱ ጋር እየበላን ተጫውተናል። በኋላ እንዴት እንደሆነ አላውቅም። ምን አለ ኢትዮጵያኖች ይህን ስሙን በደንብ አብሮ መብላት ትችሉበታላችሁ፣ አብሮ መስራት ግን አትችሉም። ይሄ ይነሳል፣ በእኛ ይብቃ። አብረው ሰራተኞች ሆኑ እስኪባል አይሳቢያቸው የተፈወሰ ጄኔሬሽን እግዚአብሔር ያምጣል። አሜን። እኛ እኮ ያው ጨርሰናል፣ ግን እንደው በሩቅ አይተናቸው እንደነ አብርሃም በሩቅ አለ በሩቅ እያየለን መጡ ተብሎ በቃ ኢየሱስ ይባላል። ሌላው የጸሎት ርዕሴ የኢትዮጵያ ምሁራኖች የአንድነት ምስጢር እንዲገባቸው ሰ ይሄ ከጌታ ይመስላል። አንዱን ሪሰርች እየቀበረ ከእንዲህ አይነት እርግማን ነፃ የሚያወጣ እግዚአብሔር እሳቤው የተፈወሰ ጄኔሬሽን ያስነሳል። የገሌ ሪሰርች ይጠቅማል፣ በኢቲቪ ይህን ነገር የገሌ ሪሰርች ለእንትን መስሪያ ቤት ይቀርባል የሚሉ ፊተኛ መሪዎች እግዚአብሔር እንዲያስነሳ በጣም በትልቅ አቅም ጠይቃቸው እንዲጸልዩ። እንዲህ አይነት ራሱ የሆነው ካልታከለ ሌላኛው አሳ ከላይ ነው አይደል የሚባለው ተረት። በቃ ከላይ እግዚአብሔር ይፈውሳል። ስለዚህ ወገኖቼ ዛሬ ይሄንን ነው ልላችሁ የመጣሁት። ድር ቢያብር አሳይስ ዳይት ሳይንስ ቆምና እንጸልያለን። አሜን አሜን አሜን። ክብር ሃሌሉያ ሃሌሉያ። ሮሳ ባሽ በዚሁ መንፈስ ቄስን ወደዚህ ጋር ብዛለሁ። የሚጸለይ ከሆነ አብሮ ሊጸለያ ሁላችሁም የሚመቻችሁ እንደቆማችሁ እንጸልያለን።